እፎይ በጣም ከአእምሮ ከእውቀት ነፃ እንደሆነ ነው የምነግራችሁ እኔ ማለት ነው። አም ሶሪ ያኔ ይቅርታ አድርጉልኝና ከእውቀት ነፃ የሆነ ሰው በምድር ላይ በዚህ ምድር ላይ ማንን ታውቂያለሽ ብባል እኔ አሁን ደፈርስት እኔ አሁን እፎይ ነው የምለው። ደፈርስት ማለት ነው ክርስቲያን ሴት ብትሉ ክርስቲያን ወንድ ብትሉ ቆሻሾች አይደላችሁ እንዴ? ደግሞ ክርስቲያን ሴቶች ራሱ ቆሻሾች አይደሉ እንዴ? እንዴ ያ ብትሄጂ ያጨናነቁ ክርስቲያኖች ናቸው። ሀቢብቲ ሾርት እኮ ነው የምትወጡት እኮ ክርስቲያኖች። በቀን 6-7 ወር እኮ የምትወጡት አናውቅም እንዴ? በቀን 6-7 ወር እኮ ነው ሾርት እየነጠለጣችሁ የምታወጡት እንዴ? እኛ እኮ የአራዳ ልጅ ነን። ላሽ ብለናችሁ እኮ ነው እንዴ? ላሽ ብለናችሁ እኮ ነው እንዴ? እናቱ ፍሬን ያዥ እንጂ ተረጋጊ እንዴ። ይሄ እኮ እንዲሁም የሙስሊሞች አምላክ ከቻላችሁ ብሎ ፈቀደ። ከቻላችሁ ዝሙት እንዳሰሩ ይላል የሙስሊሞች። እናንተ እኮ ከአንድ ውጭ መግባት ስለማይፈቀድለት ደግሞ ይፈቀዳል። ከአንድ ውጭ አታግቡ የሚል ደግሞ የለም አስተምሮት። ከአንድ ውጭ የተከለከለው ነው የሚል አስተምሮት የለም። ይሄ የቤተክርስቲያን አባቶች ፍቺ ነው፣ መጽሐፍ ቅዱስ ሲፈቱ ነው እንጂ ኦሪት ዘፍጥረት ላይ ኦሪት ላይ በስነ ስርዓቱ ከአንድ በላይ መግባት እንደሚቻል ይናገራል መጽሐፍ ቅዱስ ራሱ። መጽሐፍ ቅዱስ ራሱ ተናገረም አልተናገረም በየአገራችን ላይ በየቦታው ሆቴሉን ያጨናነቀው ማን ነው? ሙስሊም ነው። እስቲ አንድ ሙስሊም ወንድ ጠሩልኝ እስቲ ሆቴሉን ያጨናነቀ በዚና ሴት በመለጠጥ ያጨናነቀ በየሆቴሉ ማን ነው እንዴ? ሾርት እንዴ አዴ ካላት አታርግሽ አንዷ ትሸኛለሽ፣ ደግሞ ታመጫለሽ። አዴ ካላት ትሸኛለሽ። እንደዚህ እኮ ነው ያደርጉት አንዴ ክርስቲያኖች። እሺ ይሄን ምን እንበላችሁ ነው ጋይስ? እኛ እኮ ተደሰቱ፣ ያራዳዲ ስለሆነ ተደሰቱ፣ ተጠቃቀሙ። በቃ ግንኙነት የሚጣፍጥ ነገር ነው ብለን እኮ ላሽ ብለናችሁ ነው ክርስቲያኖች፣ ላሽ ብለናችሁ እኮ ነው። እኛ በእናንተ ኃጢአት አንገባም። እኛ ማለት አንድ ሰው 10 ሴት ቢያወጣ እኔ በእሱ ኃጢአት አልገባም ምን አስጨነቀኝ በሚል ባላይ አልፈናችሁ ነው እንዴ እንጂ እንደናንተ ደግሞ ገላውን የሚያቆሽሽ ከሴት ከወንድ ክርስቲያን ሴት ብትሉ ክርስቲያን የራሳችሁን ቆሻሻ ኃጢአታችሁን ደብቃችሁ ዝም ብላችሁ እስልምና ላይ 4 ይፈቀዳል ብላችሁ ለማውራት ሞራል የላችሁም እያልኳችሁ ነው። ሞራል የላችሁም ክርስቲያኖች። ሙስሊሞች 4 ማግባት ይፈቀዳችኋል። ሆቴል ያጨናነቃችሁት ሀገራችን ላይ አዲስ አበባ ብትሄዱ አንድ ሆቴል በቃ እንዴ እንዳለ ዚና ሽርቡጥ ነው የሚሰራበት እኮ እንዳለ በየሆቴሉ ማለት በቃ በየሆቴሉ። አዳማ ብትሄዱ አንድ ማደሪያ እንኳን አታገኙ። መንገደኛ እኮ ማደሪያ አያገኝም እኮ። ምን ሆናችሁ? ሙስሊም ሴት እኮ እንደዚህ አይነት በቁጥር በፍሬ ብታገኙ ነው እንደዚህ አይነት ነገር በፍሬ ታውቃላችሁ። በቁጥር እንደው ከስንት አንድ መራን የወጣች ከስንት አንድ ብታገኙ ነው። እንደው በእስልምናማ እንደው ሆቴል ራሱ ሄዶ ማደግ ራሱ ቤተሰቦቻቸው ራሱ ያን ያክል አይፈቅዱላችሁም። በነገራችሁ ላይ ክልክልም ነው ያኔ አይፈቀድላችሁም። እንደው ማለት ነው ቤተሰብ ራሱ ሀርድ ነው። እንደው የአረብ ሀገር ልትይ ስትል ነው ራሱ ሆቴል የምትይዘው ራሱ አረብ ሀገር ልትሳፈር ስትል ነው ሆቴል የምትይዘው ራሱ ማለት ነው። ደግሞ እንደ ክርስቲያን ሴት ነው እንደ ቆሻሻ አለ እንዴ ጋይስ? እናንተ ቆሻሻ እኮ ናችሁ። ሴክስ አድርጋችሁ እንኳን ገላችሁን የማትታጠቡ ቆሻሻ ናችሁ በነገራችሁ ላይ ማለት ነው። ስለዚህ በጣም እርግጠኛ ሆኜ የምነግራችሁ የእናንተ እፎይ በጣም ከአእምሮ ከእውቀት ነፃ እንደሆነ ነው የምነግራችሁ እኔ ማለት ነው። አም ሶሪ ያኔ ይቅርታ አድርጉልኝና